ሄሎ ሰላም ደህና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ባለፈው ቻፕተር 4 ላይ ደርሰን ነበር ጀነራል ሳይንስ የስምንተኛ ክፍል። ዛሬ እንግዲህ ፓርት 2 ላይ ደግሞ ስለ ሞስኩላር ሲስተም እናያለን። ባለፈው ስለ ኢንትሮዳክሽን ቱ ሁማን ቦዲ ሲስተም እንደ ዲዚዝ የሚለውን ነው ያየነው። ዛሬ ደግሞ ስለ ሞስኩላር ሲስተም በፓርት 2 እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ እንድትጀምሩ በአክብሮት እንጋብዛለን። የመጀመሪያው እንግዲህ እዚህ ቻፕተር 3 ማንኛውም ተማሪ ልክ ቻፕተሩን እንደጨረሰ ማወቅ ያለበት ምንድነው የሚለው አንደኛ ዲስቲንጉሽ ዘ ሜጀር ስትራክቸራል ኮምፖነንት ኦፍ ሁማን ሞስኩላር ሲስተም። ሞስኩላር ሲስተም ማለት ራሱ ምንድነው፣ ኮምፖነንቶቹ ደግሞ እነማን ናቸው የሚለውን ልታውቁ ይፈልጋል ማለት ነው። ከዛ ዲስክራይብ ዘ ሜን ፋንክሽን ኦፍ ሁማን ሞስኩላር ሲስተም፣ ምንድነው ፋንክሽናቸው፣ እያንዳንዱ ሞስኩላር ሲስተም ምንድነው የሚሰራው። ሌላው ዘ ሜን ዲዚዝ እንደ ዲስኦርደር አፌክት ሁማን ሞስኩላር ሲስተም፣ ሁማን ሞስኩላር ሲስተምን የሚያጠቁ የበሽታ አይነቶች ይነግረናል ማለት ነው። እነኚህ ዋና ዋናዎቹ የዚህ ቻፕተር ኦብጀክቲቭ ናቸው ማለት ነው። በቻፕተሩ እያንዳንዱ ስንሄድ መጨረሻ ላይ የምናውቀው ነገር እነኚህ ሶስቱን ነው ማለት ነው። ወደ ኢንትሮዳክተሪው ስንገባ በቀጥታ the muscular system is responsible for the movement of the body ወይም እንድንንቀሳቀስ የሚያደርገን ሲስተም ነው ማለት ነው። የሰው ልጅ እንዲንቀሳቀስ ከቦታ ወደ ቦታ እንዲሄድ የሚያደርገው የሲስተም ነው ያ ሙስኩላር ሲስተም ነው። that attached to the bones of the skeletal system there are abundant of hundred of muscles that make up roughly half of the person body weight ይላል። እንግዲህ የሰው ልጅ በጣም ብዙ ከሆኑ አጥንቶች ነው የተሰራው። እነኛ አጥንቶች ደግሞ የራሳቸው የሆነ ሲስተም መዋቅር አላቸው ማለት ነው። የሰው ልጅ half part ወይም የሰውነቱ body weight የምንለው ግማሹ almost ከመስል እና skeletal system ነው የተሰራው ማለት ነው። each of this muscle is an organ constructed from skeletal muscle tissue አለ፣ ብለድ ቨዝል የምንለው አለ፣ የደም ቱቦዎች የደም ስሮች የምንላቸው አሉ፣ ቴንደን የምንለው አለ፣ ነርቨስ የምንላቸው ደግሞ አሉ ማለት ነው። the muscle tissue is also found inside of the hair, the digestive organ, blood vessels. in this organ muscle serves to move substance throughout the body ይላል። እንግዲህ ይሄ ነርቭ የምንለው ወይም ደግሞ እንደ መስል የምንለው ጡንቻ የምንለው እንግዲህ በልባችን አካባቢ ይገኛል። ዳይጀስቲቭ ኦርጋን የምንላቸው አካባቢ በሆዳችን ጋስትሮኢንተስቲናል ስቶማክ የምንለው አካባቢ አለ፣ ደም ቱቦ አካባቢ አለና አብዛኞቹ ፓርታችን ላይ ይሄ ጡንቻ ወይም መስል የምንለው ይኖራል ማለት ነው። ዋናዎቹ ሞስኩላር ኮምፖነንት የምንላቸው እነማን ናቸው የሚለውን ደግሞ እኔ እስኪ the muscle have been classified using different criteria ይላል based on their location። ለምሳሌ የት አካባቢ ነው የሚገኙት ከሚለው አንፃር ሞስኩላር ሲስተምን በዋናነት በሶስት ልንከፍለው እንችላለን። አንደኛው ስኬሌታል የምንለው፣ ሁለተኛው ደግሞ ስሙዝ የምንለው ነው፣ ሶስተኛው ደግሞ ካርዲያክ የምንለው ይሄ ልብ አካባቢ ላይ የሚገኘው መስል ነው ማለት ነው። ስለዚህ መስላችን የሚገኝበት አካባቢ ላይ ተነስተን ስኬሌታል መስል፣ ስሙዝ መስል እና so called ካርዲያክ መስል ብለን ደግሞ በዋናነት በሶስት ልንከፍለው እንችላለን። እዚህ ጋር በስዕል አስቀምጦላችኋል። ካርዲያክ ስንል ኦልሞስት ወደ ልብ አካባቢ የሚገኙ መስሎች ናቸው። ስሙዝ መስል ስንል ደግሞ ኦልሞስት የሰውነታችን ስስ ፓርት አካባቢ ላይ የሚገኙት ናቸው። ስኬሌታል የምንላቸው ደግሞ የእጃችን አካባቢ አከርካሪ እግር አካባቢ የሚገኙ መስሎች ናቸው ማለት ነው። ስኬሌታል መስል based on their location ነው። ይሄው በሚገኙበት አካባቢ ልክ መስሎችን እንደዚህ በሶስት ልንከፍላቸው እንችላለን ማለት ነው። እያንዳንዱን እንግዲህ እንያቸው። ስኬሌታል መስል ማለት ምን ማለት ነው፣ የት አካባቢ ነው የሚገኘው፣ ምንድነው የሚሰራው የምንለውን ደግሞ እንይ እስኪ። skeletal muscle are closely associated with the skeletal component of the body ይላል። they are stripped in appearance under the microscope and hence they are straight muscle በመባል ይታወቃሉ። because በማይክሮስኮፕ ሲታዩ ስትሪፕት አፒራንስ አላቸው። ለዛ ነው ስትሬት መስል የሚባሉት። as their activity are under the voluntary control of the nervous system። ብዙ ጊዜ ቮለንተሪሊ ኮንትሮል የምናደርጋቸው መስሎች ናቸው እነኚህ። ይሄ አውቆ ሰውነታችን የሚንቀሳቀሱ ወይም ደግሞ የሚታዘዙ ማለት ነው። they are also known as voluntary መስል ይባላሉ። and they are primarily involved in locomotory action and change the body posture. yes locomotory ስንል ለመንቀሳቀስ ሎኬሽን ማለት ነው። ሙቭ ለማድረግ ከቦታ ወደ ቦታ አፒራንስ ፖስቸራችንን የሚወስኑት እነኚህ መስሎች ናቸው ማለት ነው። ኤግዛምፕል ኦፍ ስኬሌታል መስል are the muscle of the hand። ለምሳሌ እጃችን፣ ክርናችን አካባቢ፣ የእግራችን አካባቢ ላይ የሚገኙ መስሎች። yes muscle of neck አንገታችን አካባቢ ላይ፣ ፊታችን ላይ የሚገኙ መስሎች፣ even in abdomen አካባቢ ላይ የሚገኙት መስሎች በአጠቃላይ the so called skeletal muscle የምንላቸው መስሎች ናቸው ማለት ነው።
መስሎች ናቸው ማለት ነው። ሌላው ስሙዝ መስል ነው። ስሙዝ መስል are located in the inner wall of the hollow visceral organ of the body like alimentary canal, body blood vessels, bladder, uterus። ይሄ ደግሞ በውስጣኛው የሰውነታችን ፓርት አካባቢ የሚገኙት መስሎች ናቸው። the inner wall of the hollow visceral organ የሚባሉት like ለምሳሌ ጥርሳችን ውስጥ ሊሆን ይችላል፣ የደማችን ስሮች ሊሆን ይችላሉ፣ ዩትረስ የምንለው ማህፀን አካባቢ ሊሆን ይችላል፣ ብላደር ሊቨር አካባቢ ላይ የሚገኘው ሊሆን ይችላል። እዛ አካባቢ ላይ የሚገኙ ጡንቻ ናቸው ነኝ ስሙዝ መስል የምንላቸው ማለት ነው። they do not exhibit any striation and are smooth in appearance, hence they are called smooth muscles. Their activity are not under the voluntary control of the nervous system and therefore they are involuntary. እንግዲህ ቅድም እንዳየነው ነው ስኬሌታል መስል የምንላቸው ነው ስትሬታል መስል ወይም ደግሞ ቮለንተሪ መስል ብለናቸው ነበር። ስሙዝ መስሎች ግን እንደዛ አይደሉም። they are involuntary መስሎች ናቸው ማለት ነው። ስለዚህ በአውቀን የምናዛቸው አይደሉም ማለት ነው። ኢንቮለንተሪ የሚንቀሳቀሱ ስራቸውን የሚሰሩ የመስል ወይም የጡንቻ አይነቶች ናቸው። they assist for the example in the transportation of food through the digestive tract and the gamete through the genital tract ይላል። smooth muscle contract slowly in rhythmically ይላል። ይሄ ማለት እንግዲህ አሁን ዳይጀስቲቭ ሲስተማችንን ካየን እንግዲህ ከምግብ ከአፋችን ጀምሮ እስከ አነስ የምንለው ድረስ ያለው የምግብ እንቅስቃሴ የተለያዩ መስሎች ናቸው ፓርቲሲፔት የሚያደርጉት ማለት ነው። ስለዚህ ዳይጀስቲቭ ትራክት የምንለው ነው። ጋሜት የምንለው ደግሞ ይሄ እንግዲህ የመራባት ሂደታችን ሪፕሮዳክቲቭ ሲስተሙን ኮንትሮል የሚያደርገው የመስል አይነቶች ናቸው። እነኚህ እንግዲህ ኢንቮለንተሪ መስል በመባል የሚታወቁ ኢነር መስል የሆኑ ናቸው ማለት ነው ስሙዝ መስል የምንላቸው። ካርዲያክ መስል are the number of muscle of heart ነው በቃ ባጭሩ ይሄ the muscle of heart ማለት ይቻላል። ካርዲያክ ስንል እንግዲህ የልብ አካባቢ ላይ ያሉ መስሎች ናቸው። many cardiac muscle cells are simple in the branching pattern to form a cardiac muscles based on the appearance. Cardiac muscle are striated እነኚህ ከስሙዝ መስል የሚለዩበት ምንድነው እንግዲህ ስትሬትድ መስሎች ናቸው። they are involuntary in nature as the nervous system does not control their activity. ይሄም ነርቨስ ሲስተማችን ስራቸውን ኮንትሮል ሊያደርገው ስለማይችል ኢንቮለንተሪ መስሎች ናቸው ማለት ነው። ኢንቮለንተሪ መስል ስር ነው የሚመደቡት ማለት ነው። ካራክተሪስቲክስ ኦፍ ዘ መስላቸውን ስናይ ለምሳሌ ስኬሌታል መስል ስንል ሲን attached to the bones ይላል። ሲሊንደሪካል ናቸው በቅርጻቸው ማለት ነው። ዳርክ እንደ ላይት ስትሬሽን አር ሲን ይላል። ጠቆር ያለ ላይት ስትሬሽን ያለው ዳርክ ቮለንተሪ ሙቭመንት ነው ቀደም ብለናል። ቮለንተሪ ናቸው ብለናል። ስሙዝ ስንል ደግሞ ሲን ኢን ኢንተርናል ኦርጋን ላይክ ስቶማክ ስሞል ኢንተስታይን ብለድ ቨዝል የምንለው አካባቢ ላይ የሚገኙ ኢነር የሆኑ ናቸው ብለናል። ስፒንድል ሼፕ ነው ያላቸው። ያኛው ሲሊንደሪካል ነበረ። ይሄኛው ደግሞ ምድረው ቀደም ብለናል ስትሬሽን አይደሉም። ኢንቮለንተሪ ሙቭመንትን ነው ማኔጅ የሚያደርጉት ደግሞ ብለናል። እሺ ካርዲያክ መስል ስንል ደግሞ ካርዲያክ መስል ያው ቀደም እንዳልነው ነው ሄርት መስል የምንላቸው ናቸው አብዛይ ብለናል። ሌላ ምንድነው ብራንች ሴል በባህሪያቸው ዚያር ብራንችድ የሆኑ ሴሎች ናቸው። ስትሬሽን አር ሲን እንደ ሜክ ኢንቮለንተሪ ሙቭመንት ናቸው ማለት ነው። እንግዲህ ካርዲያክ ስንል ሞሮፍ ወደ ሄርት አካባቢ፣ ስሙዝ ስንል ደግሞ ኢንተርናል፣ ስኬሌታል ስንል ደግሞ ወደ እግር እጅ አካባቢ የጠንካራ ፓርቱን ማኔጅ የሚያደርጉት ፓርቶች እንደሆኑ ልታውቁ ያስፈልጋል። ምንድነው ፋንክሽናቸው የሚለውን እንይ እስኪ። ዘ ሜን ፋንክሽን ኦፍ ዘ ሙስኩላር ሲስተም አንደኛ ሞቢሊቲ ነው እንቅስቃሴ ማለት ነው። ዘ ሙስኩላር ሲስተም ሜን ፋንክሽን ኢዝ ቱ አሎው ሙቭመንት መንቀሳቀስ እንድንንቀሳቀስ ከቦታ ወደ ቦታ የምናደርገውን እንቅስቃሴ የሚያግዝልን ፓርት ነው ማለት ነው። when the muscle contracts they contribute to the movement which is coordinated motion including walking, running, swimming. yes እንግዲህ ውሃ አሁን ለምሳሌ ውሃ ውስጥ ለመዋኘት እጃችን በደንብ እግራችን መንቀሳቀስ አለበት። ያንን እንቅስቃሴ ማኔጅ የሚያደርጉልን ስኬሌታል መስሎች ናቸው። ረኒንግ እንድንሮጥ እንድንንቀሳቀስ፣ ኢቭን ራይቲንግ፣ ስፒኪንግ፣ ፌሻል ኤክስፕሬሽን ይሄ በሙሉ የመስል ትልቁ ጥቅም ነው። የሆነ ሙስኩላር ሲስተም ፋንክሽን ነው ማለት ነው። አንደኛ ሞቢሊቲ የምንለው፣ ሁለተኛ ፖስቸር skeletal muscles help to keep the body in the correct position when someone is sitting or standing. This is known as posture ይላል። ይሄ ሰውነታችን ትክክለኛውን ቅርጽ እንዲህ ስንቀመጥ ስንንቀሳቀስ ስንቆም ያለው ፖስቸር ትክክለኛ ፖስቸር እንዲሆን የሚያግዝልን ሙስኩላር ሲስተማችን ነው ማለት ነው። ሌላው ሰርኩሌሽን ነው። ያው የደም ዝውውር እንግዲህ እንዳልነው ቅድም ያው ሄርታችን ናት ደም እንዲዘዋወር የምታደርገው ወደ ተለያየ የሰውነታችን ክፍል ደም ፓምፕ እንዲሆን የሚያደርገው
ሄርት ነው። ሶ ሄርት ታዲያ ያንን ስራውን በትክክል እንድትሰራ የሚያግዛት ሙስኩላር ሲስተም ነው ማለት ነው። ሙስኩላር ሲስተም ሶ the hearts automatically when stimulated by electrical signal smooth muscle in the arteries and the vein plays a further role in the circulation of the blood around the body. ስለዚህ በትክክል ሰውነታችን ደም እንዲያገኝ ወይም ደግሞ ደም ፓምፕ እንዲሆን የሚያግዝልን የሰርኩሌሽን ሲስተም አንዱ የሙስኩላር ሲስተም ጥቅም ነው ማለት ነው። ሌላው ሪስፓይሬሽን ነው። እንግዲህ አተነፋፈሳችን ዲያፍራማችን አሁን ሙቭ እንዲሆን የሚያደርገው muscular system no. So when the diaphragm contracts to push downwards the lung will fill with air. When the diaphragm muscle relaxes it pushes air to outside. ስለዚህ አየር የተቃጠለ አየር ከሰውነታችን ከሳምባችን ወደ ውጪ እንዲወጣ እና ወደ ሳምባችን ደግሞ ንጹህ አየር እንዲገባ የሚያደርግልን ሪስፓይሬሽን ሲስተም የምንለው በትክክል እንዲሳለጥ የሚያደርግልን አንዱ ሙስኩላር ሲስተማችን ነው ማለት ነው። ሌላ የምግብ መፈጨት ሂደት ወይም ደግሞ ዳይጀሽን ሲስተም የምንለው ነው። So the muscular system allow for the movement within the body. For example, during digestion, smooth muscle in alimentary canal control digestion. And this muscle pushes food through esophagus into stomach then to intestine. እንግዲህ የምግብ እንቅስቃሴ እንቀድም እንዳልን ነው ከአፋችን ጀምሮ እስከ ኢንተስታይን ያለውን እንቅስቃሴ ማኔጅ የሚያደርግልን ይሄ ሙስኩላር ሲስተም ነው። ስለዚህ ዳይጀሽን አንዱ የሙስኩላር ሲስተም ፋንክሽን ነው ማለት ነው። ሌላ ኦርጋን ፕሮቴክሽን ነው። ሰውነታችንን ከአደጋ ለመከላከል ምን ያስፈልገናል ማለት ነው? መስል ያስፈልገናል። So the muscle in the chest protects the internal organ that front side and the back of the body. So the bone of the spine and the ribs provides further protection ይላልና ሰውነታችን በተለይ የውስጠኛው ክፍል እንዳይጎዳ ለምሳሌ ቸስታችን ከውስጥ ያሉትን ኦርጋኖች ፕሮቴክት ያደርግልናል ማለት ነው። ስለዚህ ከአደጋ ለመከላከልም ሙስኩላር ሲስተም ያስፈልገናል ማለት ነው። ታዲያ ይሄ ሙስኩላር ሲስተም በተለያየ ዲዚዝ ወይም ዲስኦርደር አፌክት ሊሆን ይችላል። ሶ the major muscle disorder የምንላቸው እነማን ናቸው የሚለውን ደግሞ እናያለን ማለት ነው። The simple muscular system injury can happen such as tearing the muscle or spraining the ankle. ይሄ ማለት ነው እንግዲህ አንዳንዴ የመሰንጠቅ መስላችን የመሰንጠቅ መስላችን የመተጣጠፍ መስላችን የመሰበር አደጋ ሊደርስበት ይችላል ማለት ነው። So like tendinitis can happen when the tendon is repeatedly strained ይላል። ስትሬን ማለት ጫና ሲደርስብን ማለት ነው። መስላችን የበለጠ ጫና ሲያጋጥመው ምን ይሆናል ማለት ነው? ችግር ውስጥ እንገባለን ማለት ነው። So አንዱ ቴንዶኒቲስ የምንለው የቴንደን ፕሮብሌም ዲስኦርደር ነው ማለት። ሌላው muscular dystrophy የምንለው ነው። this is a genetic disease that affect the muscle system. ይሄ እንኳን ብዙ ጊዜ ከቤተሰብ የሚወረስ ወይም ደግሞ በጄኔቲካሊ ከአንዱ ወደ አንዱ የሚተላለፍ የመስኩላር ዲስኦርደር ነው ማለት ነው። So this is persistently weaken the muscle across the entire body. This continues through the remainder of the affiliated person's life ይላል። ይሄ ማለት ነው እንግዲህ ሰውነታችን አንዳንዴ መስላችን ሙሉ ሰውነታችን ውስጥ የመድከም አለመታዘዝ ማለት የመዛል ሁኔታ ያጋጥመዋል ማለት ነውና እሱም አንዱ እንግዲህ muscular dystrophy የምንለው ፕሮብሌም ነው ማለት ነው። ሌላው muscle strain. So the muscle strain meaning pulling or tearing of the muscles ቀደም ብለናል። ይሄ መስላችን ጫና ሲደርስበት ማለት ነው የመሰንጠቅ አደጋ ሁላ ሊደርስበት ይችላል። So refers to the damage to the muscles or it is attaching tendon. So putting too much pressure on the muscle ማለት ይሄ ከፍተኛ ጫና በስራ ሊሆን ይችላል። ከፍተኛ ጫና አንዳንዴ ከባድ የሆኑ ሸክሞችን ስንሸከም ስፖርት ስንሰራ እንግዲህ የተለያየ ጫና ይደርስበታል ማለት ነው። So while performing work tasks can be called the muscle strain. Last strain commonly occur in the lower back, in the muscle at the back of the ታይላል ኢኒሺያሊ ትሪትመንት ኢንክሉድ ሬስት አይስ ኮምፕሬሽን ኤሊቬሽን ይላል። ስለዚህ አንዳንዴ በስፖርት ያው በማድረግ ሊሆን ይችላል እንግዲህ ከጫና ራሳችንን እንትን ማድረግ ሊሆን ይችላል። በበረዶ ራሳችንን ማቀስቀስ ሊሆን ይችላል። እንግዲህ በበረዶ ማሸት አንዳንዱ እንግዲህ ትሪትመንት ነው ማለት ነው። እንደ ማይልድ ስትሬን ካን ቢ ሰክሰስፉሊ ትሪትድ አት ሆም ቤታችን ነው ራሱ እንግዲህ እንዳልነው እንዲቀለል ያሉ የጡንቻ ችግርን ወይም ፕሮብሌሞችን ሶልቭ ማድረግ ደግሞ ይቻላል ማለት ነው። ሶ እዚህ ጋር ኤክሰርሳይዝ ሰጥቶናል። ከዚህ አሁን ካየነው ውስጥ የወጡ ጥያቄዎችን እንሰራለን። choose the best answer for each of the following question ነው የሚለው። የመጀመሪያው ጥያቄ the function of the muscular system is to provide protection for internal organ, provide movement for the body, push food in the digestive system, all of the above ይላል። እንግዲህ እስካሁን የሰራነው ቪዲዮ ሰማራይዝ አድርጎ የምታውቁበት ጥያቄዎች ናቸው ማለት ነው እነኚህ እና የመስኩላር ፋንክሽን ወይም ሲስተም ፋንክሽን የሆነ የትኛው ነው የሚለው
ከተሰጡት ኦልተርኔቲቮች ውስጥ ሁሉም የሞስኩላር ፋንክሽን ነው አይተናል። ፕሮቴክሽን ብለናል፣ ሙቭመንት ብለናል፣ ፉድ ዳይጀስቲቭ ሲስተም። ትክክለኛው መልስ አሁን ይሄ ምንድነው? ኦል ነው ማለት ነው። ሁሉም መልስ መሆን ይችላሉ ማለት ነው። ሁለተኛው ጥያቄ which of the following muscle are considered voluntary ይላል። እንግዲህ አሁን ከተሰጡን አማራጮች ውስጥ ቮለንተሪ መስል የሆነው የትኛው ነው ይላል። ኤ ካርዲያክ መስል፣ ቢ ስኬሌታል መስል፣ ሲ ስሙዝ መስል፣ ዲ መስል ኢን ዘ ብለድ ቬዝል ይላል። ሶ እንግዲህ ቅድም ቤዝድ ኦን ዘ ሎኬሽን ብለናል። ቤዝድ ኦን ዘ ሎኬሽን we have 3 type of መስል ስኬሌታል መስል፣ ካርዲያክ መስል እና ስሙዝ መስል ብለናልና ከተሰጡት ውስጥ ቮለንተሪ መስል የሆነው የትኛው ነው የሚለው ጥያቄው ማለት ነው። ሶ ከተሰጡት አማራጮች ውስጥ ትክክለኛው ቮለንተሪ መስል የሆነው ስኬሌታል መስል ነው። ካርዲያክ መስል፣ ስሙዝ መስል፣ ብለድ ቬዝል መስል ምንላቸው አብዛኞቹ ዚያር ኢንቮለንተሪ መስሎች ናቸው። ሰውነት በራሳችን ማናዛቸው ማለት ነው። በራሳቸው ራሳቸውን የሚያንቀሳቅሱ መስሎች ናቸው። ሶ ኢንቮለንተሪ መስል የሚባሉት ካርዲያክ መስል፣ ስሙዝ መስል የምንላቸው ናቸው። ስኬሌታል መስል የምንለው ይሄ እጃችን፣ እግራችን ምናምን የምንለው they are so called skeletal the so called voluntary መስል ናቸው ማለት ነው። so the answer is B። ሶስተኛ ጥያቄ all of the following are types of muscle except ይላል። ካርዲያክ መስል፣ ስኬሌታል መስል፣ ስሙዝ መስል፣ ነርቨስ ይላል። ስለዚህ ከተሰጡት አማራጮች ውስጥ የመስል ታይፕ ያለው የትኛው ነው የሚለው ያው ሲስተም ነው። ይሄኛው ነርቨስ ሲስተም ነው እንጂ መስል አይደለም። ሶስት አይነት መስል አለ ብለናል። ካርዲያክ ብለናል፣ ስሙዝ ብለናል፣ ሌላው ስኬሌታል ነው። ስለዚህ ነርቨስ አይሆንም ማለት ነው። አራተኛ which of the following is a property of skeletal muscle የስኬሌታል መስል ታይፕ የማነው ፕሮፐርቲ የሆነው የትኛው ነው? ኤ ሜድ ፍሮም ሲሊንደሪካል ሴል ይላል። ቢ ሜድ ፍሮም ስፓይን ሼፕድ ሴል ይላል። ሲ ሜክ ኢንቮለንተሪ ሙቭመንት ይላል። ዲ the part of visceral organ ይላል ማለት ነው። ሶ በደንብ ቢዩቴን ጥያቄ which of the following is a property of skeletal muscle ነው የሚለው ሲሊንደሪካል ነው፣ ሜድ ፍሮም ስፓይን ሼፕድ ነው፣ ኢንቮለንተሪ አሁን ኢንቮለንተሪ አይሆንም ቅድም ስላየ ነው ቮለንተሪ ናቸው ብለናል። ሶ አሁን ከኤ ከቢ እና ከዲ ነው የምትመርጡት። እስኪ እዩትና እናንተ ደግሞ የራሳችሁን መልስ እንድታስቀምጡ ፈልጋለሁ ማለት ነው። ሶ በደንብ ነው በእርግጠኝነት ኤ እንዳላችሁ ምንም ጥርጥር የለውም። ምክንያቱም ስኬሌታል መስል ሲሊንደሪካል መስል ብለናል ቅድም ስንነሳ። ሶ ትክክለኛው መልስ አሁን እዚህ ጋር ስኬሌታል መስል ሲሊንደሪካል መስል የሚለው ነው ማለት ነው። ሌላው ካርዲያክ መስል ኢዝ ይላል። መስል ኦፍ ዘ አርም፣ መስል ኦፍ ዘ ኢንተስታይን፣ መስል ኦፍ ዘ ሄርት፣ መስል ኦፍ ዘ ፉት ይላል። ሶ ካርዲያክ ስንል ቅድም ምንድነው ብለናል? ካርዲያክ ካል ሁሉ ጊዜ ሄርት ነው ብለናል። ስለዚህ ኢዝ ዘ ሶ ኮልድ ዘ መስል ኦፍ ዘ ሄርት ነው የሚሆነው ማለት ነው። መልሱ ሲ ነው ማለት ነው። ስድስተኛው ጥያቄ the muscular disease caused by putting too much pressure on the muscle is ይላል። muscular dystrophy፣ actinic keratosis፣ muscle strain፣ rosacea ይላል። ሶ ይሄ ማለት መሰላችን ላይ ከፍተኛ ጫና ሲደርስበት የሚፈጠረው በሽታ ነው። ከፍተኛ አሁን ጡንቻችን እንግዲህ ጫና ሲደርስበት ወይ ፕሬሸር ሲደርስበት የሚመጣው የጡንቻ በሽታ ምን ይባላል ነው? muscular dystrophy፣ muscle strain፣ actinic keratosis፣ rosacea። ሶ ቅድም ብለናል muscle strain ነው። muscle strain ብዙ ጊዜ መስላችን ከፍተኛ ጫና ሲደርስበት የሚመጣ የመስል ፔን ነው፣ የመስል በሽታ ነው። ስለዚህ ይሄንን ስትሬን ደግሞ ለማስወገድ ምንድነው እናደርገው ብለናል? እረፍት መውሰድ ወይም ደግሞ በበረዶ የተጎዳውን አካል በማሸት ቤታችን ውስጥ ራሱ ማከም እንችላለን ብለን ነበርና ስለዚህ ከዛ ጋር የሚያዝ ዲስኦርደር ነው። ሶ ዘ ሶ ኮልድ መስል ስትሬን የሚባለው ይሄ ነው ማለት። ስለዚህ ለዛሬ ያየናቸው ሞስኩላር ሲስተም የሚባሉት እንግዲህ የተወሰነው ፓርቱ ይሄንን ይመስላል። ሶ ስንት አይነት መስል አለን? ቤዝድ ኦን ዘ ሎኬሽን የሚለውን ስኬሌታል መስል፣ ስሙዝ መስልና ካርዲያክ መስል አለን። ዋት ኢዝ ዘ ሜን ፋንክሽን ኦፍ ሞስኩላር ሲስተም ብለን ሙቭመንት፣ ፕሮቴክሽን፣ ሞቢሊቲ፣ ዳይጀሽን ሲስተም የሚሉትን ብዙ ነገሮች አየን። ምን አይነት ሞስኩላር ዲስኦርደሮች ናቸው አፌክት የሚያደርጉ ሰውነታችንን ስንል መስል ስትሬን፣ መስላል ዳያስትሮፊክ፣ ኬራቶሲስ የሚባሉትን አየን። ስለዚህ ከዛ ውስጥ የወጡትን 6 ጥያቄዎች ደግሞ በዚህ መልኩ አየን። ስለዚህ በሁለተኛው ፓርት እንግዲህ ቻፕተር 4 ሁመን ቦዲ ሲስተም እንደ ሄልዝ የሚለው
ፓርት 2 ይሄንን ይመስላል። ፓርት 3 ስንገናኝ ለሶ ኮልድ ስኬሌታል ሲስተም ያለን። ስለዚህ ሁላችሁም አሁን በዚህ ረፍት እየተጠቀማችሁ ያላችሁ የ8ኛ ክፍልና የ7ኛ ክፍል ተማሪዎች ይሄንን ቪዲዮ በደንብ የምታዩ ከሆነ ለሚኒስትሪ በጣም ጠቃሚ እንደሚሆን ምንም ጥርጥር የለውም። ነገር ግን ቻናሉን ሰብስክራይብ ሳታደርጉ እንዳትወጡ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጋችሁ መውጣት አስፈላጊ ነው ማለት ነው። በፓርት 3 እስከምንገናኝ እንግዲህ ባላችሁበት ሰላም እንጨርሳለን።